አርጅቻለሁ መሰለኝ አይኔ ያለቅሳል ገብተናል ገብታችኋል አው ከገባችሁ ጥሩ ነው አይ 100 ሰው ቢሞላ ብዬ ነው ከመቶ ውስጥ አንድ 50 ንጹህ ኢትዮጵያዊ ካገኘው በቂ ነው ተንፍስ መስፍኔ ለተነፍስማ ነው ለተነፍስ እኮ ነው የምገባው ምክንያቱም ጎማ አይደለም ሆዴን ተነፍቶ ዝም ምለው ነው ይፈይሳልጅ አየናቸው ታዘብናቸው ለካናቸው ቆረጥናቸው አለ አንድ ሰውዬ ነውና አንድ ሰውዬ ነው yes አንድ ሰውዬ ምን አለ መሰለሽ መቼም አማራ አይደለው እኔ መቼም አማራ አይደለው ጎንደሬ ወልቃይቴ ልጅ አይደለው እንዲላ ነፉብን አቦነኑብን እንጠብቃቸው እስኪያቦኩብን ነፉብን አቦነኑብን እንጠብቃቸው እስኪያቦኩብን አዎ አማራ ነኝ እኮ የወልቃይቴ ልጅ ነኝ እኔ አማራ ነኝ የወልቃይቴ ኦሮሞ ነኝ የሰላሌው የሽመሉ ዲጊየታ እንዲጉማናኮ ካርቱማኛታ ሽማላኮ ይሚጀታ እንዲጉማናኮ ካርቱማኛታ ሽማላኮ የወያኔን የመጨረሻ ግባት ያጠናቀቀው የቱለማ ወጣት የዘፈነውን ዘፈን ሰምታችኋል አይደል የመጨረሻ ወያኔ ያለቀላት እቺን ዘፈን ነው ያወጣላት ታቃላችሁ በሰላሌ መስቀለባሪ ዋንቴኬ ወለወሊሉና አባቶች ምን ይላሉ ኢጆሌ ልጆች ዘንድሮ እረኛ ምን ዘፈነ ይላሉ ለወያኔ መጨረሻ ይሄን ዘፈን ነበር የዘፈኑት ይሄን ዘፈን ዘፈኑ ያ ኦሮሞ ቁልቁሉ ቆኔኛና ዞጀሪ ቆኔኛና ላፈንጉርጉሩ ኦሮሞ ቁልቁሉ ቆኔኛና ዞጀሪ ቆኔኛና ላፈንጉርጉሩ ከዛ ሽመሉ መዘዘና ከሱሉልታ እስከ ጋጽዮን የሚደርሰውን መኪና ቆመና ክብሪን ለቆሰበት በአንድ ቀን ወያኔ እጅ ወደ ላይ ሰጠች ይሄ ሲታገልም በመከናት ነው ዝም ስልም በመከናት ነው ምክንያቱም ፌስቡክ የሚያዘው ህዝብ አይደለም በፖለቲካ የሰለጠነ የገባው ህዝብ ነው ፈይሳ ሌሊሳ የጻፈው ጽሁፍ ነው ትዝ ያለችኝ ፈይሳ ሌሊሳ ምን አለ መሰላችሁ ቱለማ ኦሮሞ ማንካ አይደለም ዘሎ ገንፎ ውስጥ የሚገባ ብሎ ጻፈላችሁ አንጫጫቸው ጭሪሪሪሪሪሪ ከዛ ጫላ ቡልቱም ይደገመላቸው መንጋ አይደለም ተነስባል ተነስቼ ግርም ብለው ብሎ ጫላ ቡልቱም ይዘፋኙ ደገመላቸው አበዱ አየ በአላማ ነው ትግል እንጂ ማንንም በፌስቡክ ስለጮኸ ተነስቶ የሚሞት ህዝብ ሞኝ አይደለም ጥያቄ አለኝ ወደ ገደለው ስገባ ማለት ነው ለኦሮሞ ፖለቲከኞች አየዋቸው አዲስ ፊቶችም በፌስቡክ ወጡ አየናቸው ያኔ ግሪሳው ማን ነው ይሄ ለውጥ ሲመጣ ፖለቲካውን መቋጨት አቅቷቸው ዘሎ አገር ቤት ገብቶ ወደ ጫት ቅሚያና ወደ ሴት ማባረር የሄደ ፖለቲከኛ ይሄ የመጨረሻ የኦሮሞ ትግል መቋጫ ነው ይላሉ እንዴት ነው የሚቋጨው ነው ጥያቄው ወዴት ነው የሚቋጨው ነው ጥያቄው ማን ስልጣን ላይ ሲወጣ ነው የሚቋጨው ነው ጥያቄው እሱን ጥያቄ ስትመልሱልን አዎ የኦሮሞ ትግል አሁን የመጨረሻ መቋጫ ያገኛል ወይ ብሎ ኦሮሞ ህዝብ ከመገደል ከፖለቲካ ነጋዴዎች ሸቀጥ ገበያ ሽያጭ ይገላገላል እንላለን ኢጆለን ኦሮሞ ጋፊ ከነጋፈቱ ካሌሳ ጋፋ ጅጅረምኒ ኩኑፍ ካሌሳ
ጋፈ ወያኔ ናንጉራ ቡቱ ማል ጎዳ ቱራን ኢትማን ቱሬ ኑቲን ጋፋና ኢትማን ቱሬ ቀብሶን ኢሲን ቀብሶፍተኒፍ galtani foto ka arera dugufi galtani bira dugufi galtani uski daradaratani duga fokorufi malifi tasgabboftani borumma illalle jenne gafachatu harra wanni oromo gaga amma kessa galche malin ምንድነው ኦሮሞን ድንግርግር ውስጥ የከተተው ዋነኛው ተጠያቂ ማን ነው ብለን ከጠየቅን ለውጡን አመጣን የሚሉ የኦሮሞ ፖለቲካ ነጋዴዎች ሲመቀኛኙ ሲቀናኑ አንዴ በሬ ያረዱ አንዴ ዘንግ ያጋደሙ አንዴ ሲሰባሰቡ አንዴ ሲበታተኑ ለስልጣን ጥማታቸው ዳግም የኦሮሞ ልጅ ደም እንዲፈሳ አደረጉ የፖለቲካ ነጋዴዎች ዛሬ ምን ያረጉ ነው እና አብዱል ጀመድ የዛሬ 2017 የሞተውን ሰውዬ ይው ፎቶሾፕ ነው የተሰራው ይሉኛል እኔም በወቅቱ ፌስቡክ ላይ ስለነበር የዛሬ ስንት አመት የሞተው ሰው አብይ አህመድ ነው ያስገደለው ብሎ ለጠፉ ይው ይሄኛው ቀኑን አይታችኋል 2017 ነው ይሄኛው ይሄ ሰው በወያኔ ዘመን የተገደለ ሰው ነው ሌላው ላሳያችሁ አዲስ የተጻፈ ደግሞ 2020 ብለው ተመልከቱ አብዱል ጀበል ነው የለጠፈው 2017ም የለጠፈው ራሱ ነው የዛሬ 5 አመት 6 አመት የተለጠፈውን ግድያ ሁሉ ዛሬ አብይ አህመድ ነው ኦሮሞን እየገደለ ብሎ ፖስት ያረጋሉ የራሳቸውን ሚሊተሪ ልብስ ያለበሱ ኦሮሞን መግደል ጀምሯል ወታደር እየመሰሉ እቺን ድራማ ከወያኔ ነው ተማሩት ኦሮሞ ባህል ውስጥ አልነበረም የራስን ወገን ገለው መልሶ ለትግል ማነሳሳት የወያኔ ባህሪ ነው የኦሮሞ ፖለቲካ በወያኔዎች እየተመራ መሆኑን የምታውቁት ወያኔ ደርግ ስትታገል ለትግል አልነሳ ያለውን የትግራይን ህዝብ ማታ ገብታ ሁሩምታ ትክስ ሲቪል ላይ ትተኩስና ይሄው የደርግ መንግስት ጨፈጨፋችሁ ብላ ፕሮፓጋንዳ ትነፋለች ከዛ እዛ አካባቢ ያለ ሴቱ አዛውንቱ ቄሱ እቤት ውስጥ ቁጭ ብለን ከምንሞት ወደ ትግል እንቀላቀል ብሎ በማቀው ሄዶ ጦርነቱን ስታገደ የኦሮሞን ፖለቲካ ዘሴም እየመሩ ያሉት ህዋቶች መሆናቸውን የምታውቁት ለሊግ ገብቶ ሰው ይገላሉ መስጊድ ውስጥ ሰው ይገላሉ ያስገድላሉ ይጨፈጭፋሉ ይሄንን አቀነባብራ ይሄን ስልት እየመራች ያለችው ያቺው የደባ የወያኔ ፖለቲካ ነው እነ አሉላ ሰለሞን እነ ሰለሞን ተካ ሆዳሙ አብይ አህመድ መስጎ የአሜሪካ መንግስት ሱዳን ላይ ጠራ 3 አማራጭ ለአብይ ሰጠ ብሎ ኦሮሞን ያታልላሉ ኦሬዲ አለቀለት አብይ ይላሉ እነሱ ወንድሜ አብይ አህመድ የመጨረሻ በአሜሪካ መንግስት የሚመራ አሻንጉሊት መንግስት አይደለም ኢሳያስ አፈወርቂ ነው የሚሆነው አብይ አህመድ ኢሳያስ አፈወርቂ አሜሪካንሽ ተነፊ ብሎ እስከዛሬ ራሱን ያስከበረ መሪ ነው ለቀኝ ገዢ ስልጣንን አልሰጥም ብሎ አብይ አህመድም ኤግዛክትሊ ያንን ነው የሚያደርገው ባላመነበት ነጭ ጠርቶት ናውረድ ሲል የሚወርድ መሪ እኔ ሊኖረኛ አይገባኝም ያማ ጣሊያንን አያሸነፍነው ነጭ ዛሬም ነጭ በር ላይ እኔ እኮ እንግሊዝ ያየሁት ይሄ አዲስ አበባ ቤተ መንግስት ፍለፊት የሚጮው መሰለኝ ወጣቶቹ የኢትዮጵያን መንግስት በቀኝ ገዢ እንግሊዝ ነች እንደምትገዛ
የኢትዮጵያ መንግስት በቀኝ ገዢ ነጮች ናቸው እንደሚገዙ የኢትዮጵያ መንግስት ጆሮ ይዞ ጎትቶ አውርቶ ሜዳ ላይ ጥሎ አንተ የምትፈልገውን ሰው የሚያስቀምጥልህ ራስን ማንቋሸሽ ራስን ማስደፈር ነውርነት ስለማታውቁ ብቻ ነው። የአገር ክብር ምን እንደሆነ ስለማይገባችሁ የአገር ክብር ምን እንደሆነ ስለማይገባችሁ የነጭ በር ላይ መንበርከክ ራስን ለባርነት አሳልፎ መስጠት ነው። ራስን ለባርነት አሳልፎ መስጠት። አዎ ድምፅን ታሰማለህ። በቃ ከዛ አለቀ። ይሄ የሰው ሀገር ነው። የኢትዮጵያ መንግስት ጆሮ ጎትቶ አውጥቶ ናን ካንተ ለምትፈልገው ጀዋር መሐመድ ሰጠው የሚል ነጭ ኢትዮጵያን በኮሎኒ እንደገዛ ነው የምቆጥረው ነው። ራሴንም ወድጄ ለባርነት አገሬን እንደሰጠው ነው የምቆጥረው ውስጤ። የኦሮሞ ፖለቲካ የመጨረሻው ማጠናቀቂያ ነው ይላሉ። ተገንጥላችሁ ነው ወይስ ኢትዮጵያ መንግስት አብይን ቀይራችሁ? መጀመሪያም እኔም ጠይቃችሁ ጥያቄ አሁን ይሄኛው ዙር አራተኛ ነው የኦሮሞ ልጅ የከሰረው። ፖለቲከኞቹ ስለማይረቡ ሆዳሞች ስለሆኑ የስልጣን ጥማት ስላላቸው እርስ በራሳቸው ሲሻቆጡ ሁሉ ጊዜ ይታገሉና ትግላቸው ከንቱ አጥፍተው የኦሮሞ ልጅ ዳግም ለለቅሶ የሚዳርጉ ችግሩ የኦሮሞ ፖለቲከኞች ነው፣ የህዝቡ አይደለም። መጀመሪያ አብይን ከማውረዳችሁ በፊት ተግባቡና ፖለቲከኞቹ ተሰብስቡና መሪያችሁ ምረጡ። እሱን ነው መግባባት ያለባችሁ። አብይ ቢወርድ የሚመራን መሪ እከሌ ነው ብላችሁ አሁን ሳትሾሙ አብይ ከበረደ እናንተ በር ላይ ነው የምትቀጣቀጡት። ስለዚህ ዳግም ደግሞ ሌላ ስድስተኛ ዙር የኦሮሞ ልጅ ደም እንዳይፈስ መጀመሪያ አብይ ከማውረዳችሁ በፊት ተግባቡና አብይ ሲወርድ የኢትዮጵያ ጠቅላይ ሚኒስቴር የሚሆንልን እከሌ ነው በሉና ንገሩን። የፖለቲካ ፓርቲዎች ተሰብስበው አይተናቸዋል። ስለ ነገ መነጋገር ሳይሆን ስለ ትናንትና ታሪክ ጉንጭ አልፋ ሲደባደቡ አይተናል። የኦሮሞ ፖለቲከኞችም ትናንትና ግር ብላችሁ ከኛ ቀድማችሁ ሮጣችሁ አንተ ሰውዬ አብሶ አዲስ ቪዲዮ የጀመርከው እኔ አይደለም ትኬት ተቆርጦል አዋሳ በኢትዮጵያ በህዝብ መንግስት ገንዘብ ሄደ በልቴ መጣው። ዝም በለ ልጆችን ትዳርን ህይወትን ብታሳድግ ይቻላል። አንተ ፖለቲካ አይታቅም። አንተ የኢየሱስ ልጅ ነህ። አንተ የሸር ፖለቲካ አታቅም። እኛ ማይም ብንሆን አንተ የተማርክ ብትሆንም የማቅ ሰውዬ ይሄ መልእክት ድረስ ስምን አላነሳም። ትግል ስለሆነ ወንድም ወንድሙን እንደሚገል ታውቃለህ። በፖለቲካ ውስጥ ወንድም ወንድሙን ላመነበት ዓላማ ፖለቲካ ያንናል ቁማር ስለሚያስከፍል እማቅ አዲስ ቪዲዮ የጀመርከው ሰውዬ ያኔ እኮ ከኛ ቀድማችሁ አዋሳ አልጋ ተይዞላችሁ ወሮ ወሸባ ድል በድል ያላችሁንና የኦሮሞን ትግል ቅማችሁ ሴት ነፍታችሁበት የመጣችሁ እናንተ ናችሁ። ዛሬም አታፍሩም እንደ ቪዲዮ ላይ ወጣችሁ የኦሮሞ ትግል የመጨረሻ ነው የምትሉት? እናንተ ስትሾሙ ነው የኦሮሞ ትግል መጨረሻ የሚሆነው? እናንተ ስልጣን ስትይዙ ነው የኦሮሞ ትግል መጨረሻ የሚሆነው? መቼ ነው የኦሮሞ ልጅ መጨረሻ የሚሆነው? በኃይለ ሥላሴ ሲወርድ መጨረሻው፣ መንግስቱ ሲወጣ መጨረሻው፣ መለስ ሲሞት መጨረሻው፣ አብይ ስልጣን ሲይዝ መጨረሻው። ነገም መጨረሻ የለው። ምክንያቱም በስልጣን ላይ የመተማመን ባህሪ የረከሰ ከኦሮሞ ባህል ውጪ የሚኖር ኦሮሞ በኦሮሞ ፖለቲካ ውስጥ ስላለ በታቁ ኖሮ አምቦ ላይ አርዳችሁ የተማማላችሁት የበሬ ደም ይጠይቃችሁ ነበረ። የተቀባባችሁት ደምና ዘንግ ባህሉ ያግዳችሁ ነበር። ላንካጋድ
ላንጠላላ ላንጠላለፍ በሬ አርዳችሁ ደም ተቀባብታችሁ በአባ ስንቄና በአባ ገዳ ተማምላችሁ ነበር። ያኔ ምን አልኩኝ? ጀርመን ድምጽ ላይ ዶክተር ብርሃኑ ሌንጂሶና ሁለት ከኢትዮጵያ ዶክተሮች ጀርመን ድምጽ ላይ አዜብ ታደሰ አቅርባን እነሱ ዶክተሮች ናቸው። እኔ መሐይም ስሜትና አገር ወዳድ የወርኩ ሰው ምን አልኳቸው? እነሱ ይሄ ጋብቻ ይሄ ማላ ላይፋቱ ነው አሉ። በቃ ካው በኋላ የሚከዳዳ ኦሮሞ የለም አሉ። እኔ እነዚህ ኦሮሞ አይደሉም አልኩኝ በወቅቱ። ይሄው ጀርመን ድምጽ ላለ ምን አለ በሉኝ። ነገ ወደ መገዳደል፣ ነገ ወደ መተሳሳር፣ ነገ ወደ መጠፋፋት ካልሄዱ ምን አለ በሉኝ አልኩኝ። ጀርመን ድምጽ ላይ ይሄው ድምጽ ያለ ሂዱና አዳምጡ። ያለ ሪፈር አይደለም የማወራው። ለምን አለችኝ። እነዚህ ኦሮሞ ገዳ ታሪክ አቁም በስሙ ነው የሚነግዱት ነው ያልኩት በወቅቱ። ማላውም በሬ ማረዱም አባ ገዳ አባ ስንቄ የሚሉትም አይኖሩበትም። እዚህ ሚኒሶታ 100 ጊዜ ያንን ማላ አድርጎ አይቻለሁ ብያለሁ። ማላው የውሸት ገዳው የውሸት ስንቄ የውሸት ነው። በልባቸው የሌለ ማንነት በምላስ አይፈጸምም። ኢየሱስን ስትወድ ከልብህ ከሆነ ፍቅርም ከልብህ ነው። ኢየሱስን በምላስህ ከወሰድ ትነግድበታለህ። እንደ እዩ ጩፋ ገንዘብ ትፈነጥፍበታለህ። የኦሮሞ ፖለቲከኞችም አብዛኛው የገዳን ስርዓት አነበቡት እንጂ አልኖሩበትም። ቢኖሩበት ኖሮ በስልጣን የሚጣላ ኦሮሞ አይኖርም ነበር። ቢኖሩበት ኖሮ ይሄን ሹክቻ ለመገዳደል ለውርደት ያበቃል። ገዳ ስርዓት አለን እያልን ዓለም ላይ እየፎከርን ወንድም ወንድሙን ለመግደል የሚዝት ወንድም ወንድሙን ኦሮሞ አይደለም ብሎ የሚክድ ታሪክ ላይ አንደርስን ነበር። ለነገሩ የገዳ ስርዓት ያለው ኦሮሞ እኮ ለዘመናት የቱለማ ኦሮሞና ቦረና ኦሮሞ ነው። ሌላው እኮ ቤት ይቁጠረው ነው። የገዳን ስርዓት ሳይረሳ እንዳይጠፋም ያቆየው የቦረና ኦሮሞና የቱለማ ኦሮሞ ናቸው። እኔ ሪያሊቲ ነው የምናገረው። ይሄ ለመከፋፈል አይደለም። ያለን ያደግንበት ሪያሊቲው ይሄ ስለሆነ ሌሎቹ እኮ አሁን ነው የሰሙት የገዳ ስርዓት አሁን በፕሮፓጋንዳ ሰሙት እንጂ ታሪኩን፣ ባህሉን፣ ማንነቱን አላደጉበትም፣ አልኖሩበትም። ቢኖሩበት 10 በሬ አርዶ ተማምኖ 10 አይፋቱም ነበር። ፖለቲካ ውስጥ እስከሚያረጁ አይቀመጡም ነበር። የገዳ ስርዓት ቢኖራቸው እነ መራራ ጉዲና እነ ዳዊት ኢብሳ እነ ሌንጮ ለታ እስከሚያረጁ አይቆዩም ነበር። ለትውልድ ያስተላልፉ ነበር። የትውልድ ጉቶ ነው አይቀመጡም ነበር። የሚመጣ ትውልድ እነሱ ቆረጢት ውስጥ የሚመጣ ትውልድ የነሱ ቀረጢት ውስጥ የሚመጣ ትውልድ የነሱ ሻንጣ ውስጥ ገብቶ የኦሮሞ ትግል በአረጀ ጭንቅላት የሚካሄደው ከፊት ስለማይሄዱ ነው። ከፊት ስለማይሄዱ ሌባ ጓደኛ ካረክ ሌብነት ነው የምትማረው። ጨዋ ጓደኛ ካረክ ጨዋነት ነው የምትማረው። የመከዳዳት ፖለቲካ ሲማሩ የቆዩ እነ ባሮ ቱምሳና የነ መራራ ጉዲና የደባ ፖለቲካ መስታወት ቤት ውስጥ ያለ ድንጋይ ወራወርም ያለው የመራራ ጉዲና ጽሑፍ ዛሬን ያረጋግጥልኛል። ፈይሳ ሌሊሳ የጻፈው ጽሑፍ ነው። እኛ ማንካ አይደለንም ዘለን ገንፎ ውስጥ የምንገባው። ሰው ስለጮኸ ወያኔ ስላንቧረቀች አብይ መሪ አይደለም ይውረድ አልልም። መሪዬ ነው። ወያኔን ያሸነፈልኝ መሪዬ ነው። እናንተ በየውጭ ሀገር ስራችሁን እንጀራችሁ ስትበሉ ወያኔ ፊት ቆሞ የተጋፈጠ መሪዬ ነው። ፎርቹን ጋዜጣ ጧት ያሰማችሁን ዜና ስሙት። በ2015 አብዲ ፊጤና ያነበበው አብይ አህመድ የሚባል ወጣት ልጅ የሜቴክ ልብነት የብሔር የበላይነት የአንድ ብሔር ጭቆና የስልጣን ኳሊቲ ያለበት ድርጅት ነው ያድግ ብሎ የወቀሰው አብይ አህመድ አሊ ብሎ ፎርቹን ጋዜጣ የመደቀን እናንተ አታውቁትም አብይ ማን እንደሆነ። ዛሬ ግን ትናንት ከታገልነው ስርዓት ቆይ እንትልፈ
የት ታው ሼር አርጉልኝ ኢትዮጵያኖች እኔ ትግሌ የሌላውን ብሔር ጽንፍ የረገጠ ፖለቲከኞችን አልናገርም የራሴን ቆሻሻ ነው ማረጋው መጀመሪያም የተነሳው ትግሌ የኦሮሞን ፖለቲካ እየበሉ የሚኖሩ እየነገዱ የሚኖሩ የፖለቲካ ነጋዴዎችን ነው ታገላለሁ ብዬ የተነሳው አላማዬም ግቤም እሱ ስለሆነ ዛሬ የኦሮሞ ትግል የመጨረሻ ነው ይላሉ ነገሩና የመጨረሻው ማን ነው ባለስልጣኑ ተማምላቸዋል ተሻሹማቸዋል ተመራርጣቸዋል ትግሉ ሲጠናቅ ትግሉ እኮ ቀላል ነው ትግል መታገል ቀላል ነው እኮ የኛ የተጀገርነው መጨረሻ ላይ ስልጣን ተሰጣቶ አንዱ ለአንዱ መገዛት እኮ ነው ያቃተን መታገልማ ታግለን ስንት ያሸንፈናል ነገር ግን ስልጣን መሰጣጣት ላይ ችግር አለብን መጀመሪያው ሰው ከሚያልቅ ነገም አብይ ወርዶ ደግሞ ቤተ መንግስት በር ላይ ከምትደባደቡ አሁኑ ነው ምርጫ አርጉና ስትተማመኑ ንገሩ ከዛ ከናንተ ጋር አብይን እንታገላለን አሁን ግን አትግባቡም ነው ችግራችሁ ትናንት እኮ ግር ብላችሁ ስትገቡ ተናግሬ ነበር ቪዲዮ አለ ኢቦላ ናችሁ መጥፎ ባህሪ ያካብታችኋል ያንን ይሄን ለውጥ ወደ ኪሳራ የምትመልሱት እናንተ ናችሁ የለውጡ እንቅፋት የምትሆኑም እናንተ ናችሁ አብይ አህመድ ብልጥ መሪ ከሆነ እነዚህን ግማሹን አማኑኤል ወስዶ የአይምሮ ምርመራ አርግላቸው ግማሹን ክትባት እንደ ኢቦላ መርፌ ሊወጋቸው ይገባል ብዬኮ በወቅቱ ቪዲዮ ቀርጫለሁ ሂዱና ቪዲዮን አዳምጡ ሳልል አይደለም ማወራው ምክንያቱም መንገደኛ ሁሉ ነው ግር ብሎ አበባ አንገቱ ላይ የተደረገ እዚህ አንድ ነገር ሰርቶ የማይታወቅ እዛ የሞቱት ጀግኖች ተረስተው እንደኔ በፌስቡክ የሚያወራ ወረኛ አበባ ጉንጉን ኤርፖርት ላይ ሲቀበሉ የመጣት ጊዜ ደረሳልኩኝ ጀግናና ወረኛ የማይለይበት ዘመን መቼ ነው ኦሮሞ እንደዚህ አይነት ባህሉን ያበራሸው ነው ያልኩት ኦሮሞ ውስጥ የጀግና ኳሊቲ የምታሞላበት የራሱ ባህልና ታሪክ አለ ኦሮሞ ጀግናን በሚሾምበት ጊዜ በለውጡ ጊዜ ግን መንደርተኛውም ወረኛውም ፍየል ሰርቆ ይወጣም ሌባም አጭበርባሪም በኤርፖርት ያው ጀግና መጣ ተብሎ ጀግናው እዛ ሞቶ ወያኔን ያሸነፉ አባከና ያላቸው ሰው ጠፋ ያን ቀን ነው ኦሮሞ ጀግና መምረጥ አይችልም ማለት ነው ያልኩት ኦሮሞ ጀግና መምረጥ አይችልም ያልኩት የዛን ቀን ነው ቪዲዮን አዳምጡ ጀግና መለኪያው ጠፋ እንደ ያልኩት የዛን ቀን ነው ጀግና የሚለካበት ታሪክ ጠፋ እንደ ያልኩት የዛን ቀን ነው እንዴ እዛኮ ስንቶቹ እና አርቲስት ማነች አልማዝ ተዘራ ናይታችኋል ሆስፒታል ቆስላ በነግልኮሷ ዳውን ወያኔ ብላ ፎቶዋን የተነሳይ ልጃታችኋል አርቲስቷ የሱሉልታ ልጅ ደናነሽ እንደምን አልሻላሏትም ለሷ እዚህ ፌስቡክ ላይ አንበርገኑን እየበላ ከኛ ጋር ሆዱን የነፋው ኤርፖርት ላይ ቀይ ምንጣፍ ተነጥፎለት ጀግና የመጣ እነ ጁነዲ ሳዶ ናቸው እኮ ጀግና ተብሎ አቀባበል የተደረገላቸው የኦሮሞን ህዝብ ሲጨፈጭፉ የነበሩ መሪዎች የኦሮሞን ህዝብ ሲጨፈጭፉ ከወያኔ ጋር ሲረጡ ሲያስረግጡ የነበሩትን እኮ ነው እነ ጁነዲ ሳዶ ናቸው እኮ በሪባን የገቡት ያኔ ነው ተስፋ የቆረጥኩት ኦሮሞ ጀግና መምረጥ እንደማይችል የገባኝ የዛን ቀን እኮ ነው የዛን ቀን ነው ከንቱ ድካም ያልኩት ጁነዲ ሳዶ እኮ ከወያኔ ጋር ተጠቅልሎ ማዕከላዊ መግባት ያለበት ምርጫ 97 እኔ ቁጭ ባልኩበት አዳማ ላይ ሮጂ ጉደታና ሻምበል ጸጋዬ ትናንትና ሻምበል ጸጋዬ የሚባል ዛሬ ራጂ ጉደታ ብሎ የኦኔግ ቀንደኛ ደጋፊ የሆነ የአዳማ ከተማ ፖሊስ ቀበሌ 18 10 አለቃ የሆነ የኦሮሞ ወጣት ከስክሶ ጁነዲ ሳዶ ጠንካራ ፖሊስ ብሎ ከ10 አለቃ ሻምበል ማረግ ሰጥቶት ጅማ ተመደበ ከጅማ ነው ሙስና ሰርቶ ለሊት ላጥ ብሎ
ኬንያ ገብቶ ከኬንያ ኡጋንዳ ከኡጋንዳ ካናዳ የገባው ዛሬ እሱ ነው ኦሮሞ ዛሬ እሱ ነው ሰቦና ዛሬ እሱ ነው ጀግና ትናንት ግን የኦሮሞ ልጆች በሽመል ሲከሰክስ የነበረው የአዳማ ከተማ ፖሊሶች ይናገሩ እነሱ ያሰሩትን እኔ ብርድ ልብስና ስንቅ አመላልስ ነበር ከማገገናይ መጠየቅ ይቻላል ትናንት ኦሮሞ ሲያስሩ ሲያስገድሉ የነበረ እኔ ስልክ አቀብል ነበር ፖሊስ ጣቢያ ዛሬ እነሱ ሰቦና ነው መስፍን ግን ነፍጠኛ ነው ሌባው መመረጥና መለየት ስላልቻለ ነው ኦሮሞ ፖለቲካ ውስጥ አየ ነፃ የማንወጣው ጀግና ይሞታል ሌባው ይሸለማል ሆነ ሸጣው ጀግና ተብሎ ሾማል ጎራ ተደባላለቀ ጎራ ተደባላለቀ ስለዚህ አሁንም የኦሮሞ የመጨረሻው ምስኪኑን ደም ማፍሰስ እንጂ ድል የለም ምክንያቱም አልተለየም ጎራው አብይም ቢወርድ ይቀጥላልን እኛ ለቅሶ ጫላም ቢመጣ እንቀጥላለን ለቅሶ ጨጨብሳም ቢመጣ እንቀጥላለን ለቅሶ ምክንያቱም እርካታ የለም ጊዜ መስጠት የለም አንዱ ለአንዱ መሾም የለም ስልጣን ስላላገኛችሁ ነው እንደ ብርሃነ መስቀል ሰኚ ማርሽ ወደ ኋላ አግብታችሁ ነፍጠኛ የምትሉት ብርሃነ መስቀል ሰኚ የኦሮሞ ፖለቲካ ውስጥ መግባት ነበረበት እውነት ለመናገር ቢሆን ጀዋር መሐመድ አይደለም አብይ አህመድን ብትነኩ ሞቼ ይገኛሉ ጃልመሮ ትጥቅፍታ ሽፍታ ከተማ ውስጥ አቱን ያለው ጀዋር መሐመድ አይደለም አላለም ጀዋር መሐመድ እሱ አይደለም ትጥቅ አስፈትቶ ለአብይ አስረከበው ብር ተቀብሎ በወቅቱ አየ ለራስ ስትነግድ ጀግና ትሆናለህ ለራስ ስትታሰር ጀግና ትሆናለህ ተመለሰ ይሄ ነው ልዩነቱ በልጥ ፖለቲከኛ ቢሆኑ ግር ብለው ከሚገቡ መንግስት ጋር ቁጭ ብሎ ይደራደሩ ነበር ለህዝብ ቢያስቡ ምንድነው የኦሮሞ ህዝብ ጥያቄ የተመለሰው ምንድነው የምትመልሱልን መጀመሪያ ውል ያስፈልገናል ትናንትና ዛሬ ነጭ ፊት ቆማችሁ ከምትጨው ትናንት ነጭ ፊት አግሪመንት ያስፈልገናል ትሉ ነበር ከመግባታችሁ በፊት አግሪመንት ያስፈልገናል አግሪመንት ካለለን ሮጠን አንሄድም ትግላችንን እንቀጥላለን ኦሮሞ የሚፈልጋቸው ነጥብ አስቀምጣችሁ ትደራደሩ ነበር በፖለቲከኛ ብትሆኑ እናንተ ያስቀደማችሁት ህዝብ ሳይሆን የእናንተን ጉሮ ወሸባ ጀግናው ያው መጣ የሚለውን የጉራ ወረኝነት ባህሪ ስላለባችሁ በለስ አልቀና ስላችሁ ተመልሳችሁ ዳግም የኦሮሞን ወጣት ወደ እልቂት ትጋብዛላችሁ ነገም ይሄንን ነው የሚከተለው በልጥ ፖለቲከኛ ብትሆኑ ዕውቀት ቢኖራችሁ መንግስት ተናውጧል መንግስት ተንገዳግዷል የታገላችሁበት ዓላማ አለ ያኔ አሁን ዳውን አብይ ብላችሁ ነጭ ለውጥ ያመጣልናል ብላችሁ ከጨዋችሁ ያኔ ነበረ ነጭ ፊት እዚህ ላይ ፈርምልን ለውጡ ያመጣነው እኛ ነን የጠየቅነው ጥያቄ ነው መንግስት እዚህ ላይ መቼ ምርጫ ያደረጋል የሽግግር መንግስት ያስፈልገናል ትሉ ነበር አብይ አህመድን መንካት ኦሮሞን ኢትዮጵያ መናድ ነው ያለን ጀዋር መሐመድ አይደለም እንዴ ታዲያ አሁን እሱ ስላልፈለገኛ አብይን ንኩት አንልማኛ ምክንያቱም መክራችሁን የነገራችሁን እናንተ ነው አብይን መንካት ኢትዮጵያን ማፍረስ ነው አገሪቷን ማጥፋት ነው ብላችሁ አልነገራችሁንም እናንተ ታዲያ ምን ነው ዛሬ እናንተ ኪስ ሲጎድል የእናንተ ስልጣን ሲጠፋ ነው እንዴ አብይን መንካት የፈለጋችሁት እኛ ደግሞ ከዓላማ ጋር እንጂ ከግሪሳ ጋር አይደለም የምንነሳው ልክ ፈይሳ ሌሊሳ እንዳለው የቱለማ ኦሮሞ ማንካ አይደለም ዘሎ ገንፎ ውስጥ የሚገባው ያለው ፈይሳ ሌሊሳ ነው ጽሁፉን የጻፎችን ጀግናው ፈይሳ ሌሊሳ ኦሮሞ ምን እንደሆነ በዓለም አደባባይ በአንድ ማይክሮ ሰኮንድ ውስጥ ብሎ ኦሮሞን ለዓለም አደባባይ ያስታወቀው ጀግናው አምባሳደራችን ፈይሳ ሌሊሳ ነው ሲታገል ፈይሳ ያን ትግል ሲያረግ ምስቱን አላማከረም ለማንም አላወራም ከራሱ ጭንቅላትና በራሱ ጭንቅላት ወስኖ ነው ያን ዋጋ የከፈለው አሁንም የመለሰላችሁ ጥያቄ ምንድነው ያለው ኦሮሞ ማንካ አይደለም ዘሎ እንደ ገንፎ ጥልቅ የሚለው ቱለማ ኦሮሞ ሲታገል ያቃል ያስባል ይለያል ከዛ በኋላ ትግል ካስፈለገ አይማከርም ሽመኑን መዞ ዱግን ሻንኬ ይላል ኡለማ ኦሮሞ አለነሳ አለ ብለ ብትሳደብ በትፈርጥ በትጨው
መንጋ ህዝብ አይደለም። ፌስቡክ አይመራውም። የቱለማ ኦሮሞ ፌስቡክ አይመራውም። ህዝብ ነው። ራሱ ማሰብ ይችላል። ፖለቲካ እያሸተተ እንደ ጭስ ያደገ ህዝብ ነው። ምክንያቱም አዲስ አበባ ጎረቤቱ ናት፣ ሸገር ጎረቤቱ ናት። ሲፈታ ሲቋጠር ፖለቲካውን እየሰማ ያደገ ህዝብ ነው። ተሞክሮ አለው። ምርጥ ስሜት አለው። ያቃል። የአዲስ አበባ ሽታ ዳቦ ሲጋገር ቤተ መንግስት ይሸተዋል። የቱለማ ኦሮሞን ምን ሸተተ የሚለው ባሌ ያሸተው፣ ሐረር ያሸተው፣ ወለጋ ያሸተው፣ ጅማ ያሸተው። የቱለማ ኦሮሞ ከሌላ ኦሮሞ ፖለቲካ የሚገባው ዳቦ ቤተ መንግስት ሲጋገር ሽታው ይሸተዋል። ያ ዳቦ የማይበላና የሚበላ መሆኑን በሽታ ስለሚያቅ የማይበላ ከሆነ ቶሎ ሽመሉን ያዘጋጃል። ዳቦ ሽታው ጠረኑ ቆንጆ ከሆነ ሰክኖ ይጠብቃል። የቱለማ ኦሮሞ ይሄ ነው ልዩነቱ። ግልጽ ልታውቁት ይገባል። ምድረ ከረዴምቱ ፕሮፌሰር ነኝ፣ ዶክተር ነኝ፣ ኢንጂነር ነኝ። ፖለቲካ እንጀራ ፖለቲካ ትምህርት ቤት ውስጥ አይደለም፣ ህይወት ነው። ኑሮበት እኔ ፖለቲካ አስተማረኝ ኖሬበት ነው። ወያኔን ውስጥ አፈትሼ ነው ሰርቼበት ነው ማቀው። የማንም ፖለቲከኛ እኔ ትናንትና ቆሜ ያወራሁትን ዛሬም ሂዱና ፌስቡኬን አዳምጡ። 8 ዓመት ስጮው ፖለቲካዎቼ ሳይቆራረጡ ሳይገለባበጡ እንደ ጅራት ውሃ ነው አብረው የሚፈሱት ቃላቶቼ። ምክንያቱም ይገባኛል ፖለቲካው ሽታው አድጌበታለሁ። ሳይንስ ትምህርት ቤት አይደለም የተማርኩበት፣ ኖሬበት ሰርቼበት ወታደሮኜበት ውስጡ አገልግዬበት ገብቶኝ ነው የምለፈልፈው። ስለዚህ የቱለማ ኦሮሞ ማንካ አይደለም ዘሎ እንደ ገንፎ ውስጥ እጁን የሚከተው የሚለው እንደዛ ገብቶን ነው። ሽታውን እናቃለን። ፖለቲካ ወዴት እንደሚሄድ ሲጋገር ሲቦካ እናቃለን። ጎረቤት ዳቦ ሲሎክስ ጎረቤት ላይ ይሸታል። ዳቦ ካረረ አረ ዳቦ አሯል ብሎ ቶሎ ይዘጋጃል። ቤት ይቃጠላል ብሎ ዳቦ ሽታው ብሉኝ የሚል ከሆነ ቆንጆ ዳቦ ጋግሯል፣ ጧት ቁርስ ላይ ጠሩኛል ሄጄ እበላለሁ ይላል። የቤተ መንግስትን ፖለቲካ የቱለማ ኦሮሞ እንደዛ ነው የሚያውቀው። የቤተ መንግስትን ፖለቲካ እንደዛ ነው የሚያውቀው። እንደተጋገረ ዳቦ ነው የሚያሸተው። የሚያዋጣውን ያውቃል። ማንንም ደቦ አይለምንም። ያ ኦሮሞ ጉልጉሉ ኦኔኛና ለፈን ጉርጉሩ ብሎ ሽመሉን ሲመዝኮ ነው ወያኔ ያበቃላት። ከዛ በፊት በየጫካው በየበረሃ ስትሯሯጡ ወያኔ መቼ አስታውሳችሁ ታውቃለች? መቼ ሸቷት ያውቃል? መርሳ ቀባ ብሎ ከበባት አዲስ አበባ። በአንድ ወር እኮ ነው በኤርፖርት ወደ መቀሌ በመኪና እንኳን አቋርጦ እንዳይሄዱ በር ዘግቶባቸው እየፈተሸ እቃውንም ጭኖ እንዳይሄዱ መኪና እየፈተሸ ያራገፈ በሄሊኮፕተር በባዶ ኪሳቸው መቀሌ እንዲገቡ ያደረገውና አቦይ ስብሃትን ዛሬ የኦሮሞ ሆዳምና የኦሮሞ ስልጣን ጥመኞችን ከፊት ለፊት አድርጎ ዳግም ቤተ መንግስት ሊመጡ ይፈልጋሉ። ቱለማችን ጠቅቆ ነው የሚያውቀው የደባ ፖለቲካ። ምክንያቱም ዳቦ ሲጋገር ያውቃላ። ቤተ መንግስት ጎረቤቱ ነው። የሸር ፖለቲካ ይገባናል። የሸጥ ፖለቲካ ይገባናል። ዛሬ እኮ እነ ሰለሞን ተካ ምን ብሎ እየጻፉ ነው? አብይ አህመድ ሱዳን ተጠርቷል። የውጭ ጉዳይ ሚኒስቴሩ ሱዳን ሄደዋል። 3 ማስጠንቀቂያ ተሰጥቶታል። በአጭር ጊዜ 6 ወር ምርጫ በሙሉ ፖለቲካ እስረኞች ምረጥ፣ ከዛ 3ኛ ምንሰጥ የምትፈልገው አገር ሽሽ እናመቻቻለን። አረ አብይ ቢሸሽ የቱለማ ኦሮሞ አይመልሳችሁ። ገበሬው ራሱን ሀገር ይገዛል። በቃ ሀገረ መንግስቱን ይቆጣጠራል። ታሪክና ምሰሶ በእኛ ላይ የተተከለች ህዝቦች ነን። እናቃለን የኢትዮጵያን ፖለቲካ ዳር ጫፍ ቆመን ያሸተትነውና ያደግንበት ሳይሆን ዘርማዘረታችን ሲጋገር ሲቦካ እያሸተተ ነው ያደገው። የሰላሌ እረኛ ከኃይለ ሥላሴ ጀምሮ መንግስቱ ኃይለማርያም ከስልጣን ሲወርድ በዘፈን እያቀነቀኑ ቀርሞ ለመንግስት ጥቆማ ይሰጡ ነበር። እነ ጫላ ቡልቱሜ ለወያኔዎች የቱለማ ዘፋኞች እነ ሙሉ በቀለ የአቦ ፀሐዬ ብሎ ዘፍነው በወራት ውስጥ ነው አቦ ፀሐዬ ፌስታሉን ይዞ መቀሌ የገባው። ያቃሉ ዘፋኞቹ እንኳን ያቃሉ። ዘፈናችን እንኳን ፖለቲካን ይተነትናል። ዘፋኞቻችን ሳይንስ ሳይማሩ
ፖለቲካን በዘፈናቸው ይተነትናሉ። የሚዘፍኑ ዘፈን ተከሽኖ ፖለቲካን ከካድሬ በላይ መልእክት አስተላልፎ ወቅትንና ጊዜን የመጠነ መልእክት የሚያስተላልፍ አሁን የቱለማ ኦሮሞ ጸጥ ያለው ዘፋኙ ጸጥ ያለው ለምን ይመስላል? የሚጋገረው ዳቦ ሽታውን እስከሚለይ ነው። የሚበላ ነው ያረረ ነው ብሎ በጣም ይለያል። ለዚህ ነው ዝም ያለው። ምክንያቱም ማሽተት አለበት። አይቾክልም ዳቦ ተጋገረ አልተጋገረም ብሎ ሕፃን አይደለም። ፖለቲካ ከሕፃንነቱ እረኛ ሆኖ ከብት ሲጠብቅ ስለ ፖለቲካ እየሰማን ያደገው ጎረቤት ነው አለ ቤተ መንግስት ጎረቤት ነው። ከዛ አሱማ ጋዛ ገዝዴ ባሌባር ዚቡታ ጋራ አሱማ ጋዛ ገዝዴ ባሌባር ዚቡታ ጋራ ሰባኑ ዚንዳነው zanzala tazibita gara sabanu zindadayo zanzala tazibita garam ilal salalem babani barana salalem babani barana salalem babani ho rabbi jere dide kuchiti gara kum babani o akayo nan jere kuchiti gara babani ilal salaale fardin bahu hodala chikasa bae malela salaale fardin bahu hodala chikasa bae male salaale fardin bahu hodala chikasa bae male barana namantau honnapse gadai tae male barana namantau honnapsi gadai tae male min ilal masale salaale farasa ወጣም የካሳ ዳለቻ ካልወጣ ዘንድሮ ሰው አልሆንም ነፍሰ ገዳይ ካልሆንኩ እንጂ ብሎ ነው የሚዘፍነው። ፖለቲካን በዘፈኑ ይናገራል የቱለማ ኦሮሞ። ሰላሌ ፈርድንበው ሆዳለች ካሳባይ ማለ በረና ነማንተው ሆን ነፍሰ ገዳይ ተይማሌላ ሰላሌ ፈረስ አይወጣ የካሳ ዳለቻው ፈረስ ካልወጣ በስተቀር ዘንድሮ ሰው አልሆንም ነፍሰ ገዳይ ካልሆንኩ በስተቀር ብሎ ነው የሚዘፍነው። ፖለቲካን በዚህ መልክ ነው የቱለማ ኦሮሞ የሚተነትነው። ለዚህ ነው ፈይሳ ሌሊሳ ቱለማ ኦሮሞ ማንካ አይደለም ዘሎ ገንፎ ውስጥ የሚገባ ብሎ ይጻፈላችሁ። እዛ ስለ ተጫጫቱትን ጫጫታ አንብቤያለሁ። ጫላ ቡልትሚን ደገመላችሁ። ይሄ ካልተረዳችሁ ይሄ ካልገባችሁ ዝም ብለ እንደ በቀቀን ስትጩ ለውጥ የለም። ያሸታላ ያዳምጣላ ቤተ መንግስት ሲቦካ ሲጋገር ጆሮውን ጥሎ ያዳምጣል ይሸታል ያራል ምን እንድነው የሚሸተው ብሎ ያጤናል። ካረረ ብሎ አንዱ ዘፋኝ ይወጣና ጧት ወፍሳጮ ዘፈኑን ይለቅላቸዋል። ከዛ ሁሉም ሽመሉን ከጣራ ውስጥ አውጥቶ ይጠራርግና ይዘጋጃል። ፖለቲካ እንዲህ ነው ቱለማ ውስጥ ሲመራ የኖረው። ጎዊቻ አራው ማለት ባቄት ተስተሰና ረገፈት እርጋም ጎዋታዬ harroota akka keessanii kana ani akka harreetti tashimala dhoofaa guddadhe asitta Facebook irratti oromummaa koo barena seete jaldeessa haadharaaw jaldeessan akka keessanii daandaa minilik kanaan bu'aa abii fuulduratti daawon jechuu dhabbuuti abiyyis dhiiruma shugguxiif hidhattee guddatte abiyyis bar sanjam merga itarra shugguti idata ya jolle alelo male sanjam merga itarra shugguti idata ya jolle yette jolle guddatte salale male danna merga itarra shugguti idata ya jolle akkanatti guddatte Sanja mirga itarra shugguti idata ya jolle sanja በቀኝ ነው በግራ ሽጉጥ ነው ይታጠቃሉ ወጣቶች ብሎ ነው ዘፍኖ ያደገው። አብይ አህመድም ዝም ብሎ ከመንገድ ላይ እድር ቀንቶት ቤተ መንግስት ዘው ብሎ የገባ መስሏል እንዴ? ተኩሶ አልሞ ባሩድ አስቶ ሰርቶ ያኔ እናንተ አብይ አህመድ ምን እንደሆነ ሳታቁ እነ ጌታቸው አሰፋ ፊት ለፊት ቆሞ ሌቦች ናችሁ ሰርቆታችሁን አቁሙ ያለው
ይሄንን ዜና ስሙት ለመጨረሻ ይሄን አሰምቻችሁ ልውጣ ምክንያቱም እውነት ሲሰሙ ነው ሲሰሙ አታምኑ አብይ አህመድ አታቁትም እናንተ አይደል እኛ ደግሞ አብይ አህመድ እድሜ ለአብዲ ፊጤ ያኔ ቀርቶ አስቀምጦልን ነበር እድሜ ለአብዲ ፊጤ እድሜ ለአብዲ ፊጤ ስሙልኝ ለማስታወስ ያክል ነው ትናንትን ይሁን ቁጥቁጦ ያሳደም ኦዲዮ እዛቃችሁ ነው የምትፈልጉ ነገታ ስሙልኝ እቺን ስትሰሙ ሰላም ካናሉ ኤሮይሚ ላሰማችሁ ምክንያቱም አብይ አህመድ ከመንገድ ላይ አይደለም የተቀላቀለው አብይ አህመድ አይታችኋል ልጅነቱን አያችሁ በበረሃ ሲንከራተት ፌስቡክ ላይ አይደለም ይሁት አብይ አህመድን ያው አይታል ጩጬ ሆኖ ግንባር ላይ ዝም ብሎ አይደለም ቤተ መንግስት የገባው ይው ያላየው ፌስቡክ ላይ ጮህ አይደለም ቤተ መንግስት የገባው አየው ቪዲዮ ላይ ግንባር ነው ይሄ ባድሜ ግንባር ነው አየው ምን እንደሚያክል ዝም ብሎ መንገድ ላይ አልተቀላቀለም አብዲ ፊጤ ደግሞ ያላችሁን ላሰማላችሁ አብዲ ፊጤ እኮ እንዴ አሰማላችኋለሁ አብይ አህመድን አታቁትም እኮ ያው ta'anii fi siyaasa OPDO keessatti nama reef boquu ol qabachaa jiran keessaas Abiy Ahmed namni jedhamu tokkos sodaa malee dhimmoota jajjaboo kaasee akka Addis Fortune waajjiraalee federaalaa dabalatee hanga raayyaa waraanaatti akkasumas dhimmoota meetikii fi dinagdee biyyattii ilaalchisee loogiin sanyummaa ifatti akka mul'atu namni sodaa malee hangaa'ota sana balaaleffate dargaggeessa kana ture akka Addis Fortune jedhutti dargaggeessi kun itti dabaluunis raayyaa tika nageenyaa biyyattii meeshaa ittiin uummata hacuucan ta'uun akka tajaajilaa jiru jira hoogganooti gameeyyiin walii isaanii gidduutti malaammaltummaa fi firaan hojjechuun akka wal komataa turanis bal'isee lafa kaa'eera namooti hachi warraa isaanii daldala keessa hin jirreef biyya alaatii herrega baankii hin qabne harka isaanii akka ol baasaniif ያውላችሁ ብር በውጪ በሚስቶቻችሁ ያስቀመጣችሁ እጅ አውጡ ብሎ ነው የጠየቀው አብይ አህመድ ዝም ብሎ ከመንገድ ላይ አጥበርብሮ ፌስቡክ ላይ ጮህ አይደለም ቤተ መንግስት ዘው ብሎ የገባው ሰርቶበት ነው ጀግናን አታቁማ እናንተ ጀግና ያመሰገናችሁት በሪባን ከዳስፖራ ፌስቡክ ላይ አምበርገሩን እየበላ ሲጮህ የነበረውን ኤርፖርት ላይ በአበባ ምንጣፍ ተቀበልከው እዛ ግን የሞቱትን ጀግኖች ደህና ዋላችሁ አላላችሁ ጀግና ተቀያየረ እናንተ ጋር ሌባው ጀግና ሆነ እነ ጁነዲ ሳዶ ጀግና ሆኑ ሰራቂው ጀግና ሆነ ሰርቆ የወጡ ጀግኖች ሆኑ እነ ሻምበል ጸጋዬ ራዲ ጉዲና እነሱ ጀግና ሆኑ አብይ አህመድ ግን ወያኔን ያርበደበደ ፎርቹን ጋዜጣ አብዲ ፊጤ አንብቦ ይሄ አብይ አህመድ ምን አይነት ልጅ ነው ምን አይነት ደፋር ነው ብለን ሳናቀው በዛ ጊዜ ያደነቅነው ልጅ እሱ ነው አብይ አህመድ ሌላ ስም መስሏችሁ ነው አብይ አህመድ እሱ ነው የዛሬው ጠቅላይ ሚኒስትር ትናንትና ፎርቹን ጋዜጣ ጽፎት አብዲን ፊጤ በ2015 ያነበበልን አብይ አህመድ እሱ ነው አብይ አህመድ ያኔ ሜቴክ ሌብነት መከላከያ አጥመርባርነት የዘር የበላይነት ምስቶቻችሁ በሚሊዮን የሚቆጠር ውጭ ሀገር ገንዘብ አስቀመጣችሁ ብሎ ባለስልጣኖቹን ተጋፈጠ ብሎ አብዲ ፊጤ ያነበበልን አብይ አህመድ አሊ ይባላል ያለው ዛሬ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የኖቤል ሽልማቱ ጀግናው ነው እንድታስታውሱ ነው ስለምትረሱ ነው እኮ ማስታውሳችሁ ትረሳላችሁ ችግራችሁን ባትረሱ ኖሮ ብርሃነ መስቀል ሰኚ ኢትዮጵያ ገብቶ ያላችሁን ታሰሙና ብርሃነ መስቀል ወደ ባካፕ ሲያረግ ውጣ ከፖለቲካችን ትናንትና እኮ ሄደ አብይ አህመድ ዲክታተር ሆኖ እቺን ሀገር መግዛት አለበት በዘር ፖለቲካ የሚያጭበረብር የኦሮሞ ፖለቲከኛ ሌባ ነው ብለን ነበር ዛሬ ወዴት ነው የምትሸሸው ብላችሁ በሽመል ከውስጣችሁ ታበሩ ነበር ሲሄድ ሸኝታችሁ ሲመጣ ጀግና ብላችሁ የምትቀበሉ
ዱኩማኖች የኦሮሞ ፖለቲካ እናቃለን ትላላችሁ። እኔ ብሆን ኖሮ አንድ ሰው ወደፊት ከሄደ ኤግዚት ነው ፖለቲካ ወደ ኋላ ባካፕ የለም። በቃ ማራቶን ከኋላ አትጀምርም። ከደከመ በጎን ነው የምትወጣው። አለቀ። የኦሮሞ ፖለቲካ ወደፊት ይሮጡና ሲደክሙ ከኋላ ይጀምራሉ እንደገና እንደ አዲስ። ሌላው ሯጭ አያልቅም። በቃ የሚሮጥ ስለሚያገኙ ሩጫ አያልቅም እንዴ! ሩጫ አያልቅም። በቃ የደከመው ሰውዬ ተመልሶ ከጀመረ አዲስ ሯጭ ስለሚያገኝ ተመልሶ ይቀላቀላል እንዴ! ሩጫ ማለቅ አለበት። በቃ ወደፊት ሮጧል፣ ኤግዚት አርግ፣ ወደ ኋላ መመለስ የለም። እነዚህ አዲስ ሯጮች ነው ብሎ ከውስጡ ማጣራት ካልቻለ እንደ ፖለቲካ ይጠናቀቃል። ጥቅመኛ ይሄዳል፣ ጥቅሙን ሲያጣ ተመልሶ ወደ ኋላ ይመጣና ከአዲስ ሯጮች ጋር ተቀላቅሎ እንደገና እድሉን ይሞክራል። ኦሮሞ የመነገጃ ካምፕ አይደለም መሆን ያለበት። ሌባ ከሄደ ሌባ ነው ሆኖ መቅረት ያለበት። ጀዋርን እኔ እናንተ በኖሮ አብይ አህመድን መንካት ኢትዮጵያን ማፍረስ ነው። ካሁን በኋላ መሳሪያ ታጥቆ ኦሮሚያ ክልል የሚንቀሳቀስ ሽፍታ ነው ብሎ አይደለ? እቺን ቃል ትመዘግቡለትና ያን ቃል ሲሽር ኤግዚት አድርግ ነው የምትሉት። ምክንያቱም መሳሪያ ፍታ ብለህ ነበር። አብይ አህመድን መንካት ኦሮሞን መንካት ነው ብለህ ካምፔን አድርገ ሁላችንም ለአብይ እንድንሰግድ አድርገናል። ስለዚህ አንተም አብይም የጋራ ጠላታችን ነህ ሂድ ብላችሁ ወደዛ ነበረ መገፍተር የነበረባችሁ። እዛ ስላልተሳካው ኋላ ማርች ሲያስገባ ጀዋር ኬኛ ምክንያቱም በራሳችሁ ጭንቅላት ሳይሆን በሚሞሪ ነው የሚጫወትባችሁ። የራሳችሁ ጭንቅላት፣ የራሳችሁን ፖለቲካ እውቀት፣ የራሳችሁን ዓላማ የላችሁም። እሱ ሲያመልክ ታመልካላችሁ፣ እሱ ሲጠላ ትጠላላችሁ፣ እሱ ሲተኛ ትተኛላችሁ፣ እሱ ሲቅም ትቅማላችሁ፣ እሱ ሲያገሳ ታገሳላችሁ። ባትሆኑ ኖሮ ጀዋር ያኔ አብይ አህመድን መንካት ኦሮሞን መንካት ነው። ካሁን በኋላ ኦሮሚያ ክልል መሳሪያ አይተኮስም፣ ካሁን በኋላ በኦሮሞ መነገድ አይቻልም ብሏችሁ የለም። በቃ የሱ ምድብ አብይ አህመድ ነው። ቢዋደዱ እዛ ቢጣሉ እዛ ተመልሶ ተቃዋሚውን ቡድን መምራት የለበትም። በቃ አለቀ። ጨርሷል። ራሱን ገዳ ስርዓት አልተሳካለትም። እድልን ቀይር ነው በቃ። ይሄንን ነው ኦሮሞ መልመድ ያለበት። ይሄን እስካለመድክ ድረስ ማንም እድሜ ልኩን እየነገደብህ የሱ ስልጣን ካልተሳካ ተመልሶ አንተ ትግል ነው የምትቀጥለው። ምክንያቱም ሚሞሪህን ነው የሚጫወትብህ፣ አይምሮህን ነው የሚጫወትብህ። አንተ የራስህ ዓላማ የለም፣ እሱ ንግድ ነው። ለምን ይመስላችኋል መራራ ጉዲና 50 ዓመት ፖለቲካ ውስጥ የቆየው? እኔ እሳቸውም ቢሆን ሁለት የምርጫ ጊዜ ማሸነፍ ካቃተኝ ጨዋታ ነው የምቀይረው። አልተሳካልኝም በቃ። ሎተሪ 100 ዓመት ልትቆርጥ ትኖራለህ እንደ ሎተሪ ነው ተስፋ የማይቆረጠው። ፖለቲካ ተስፋ ይቆረጣል። ሁለት የምርጫ ዘመን፣ ሁለት ስርዓተ መንግስት ውስጥ አንድ ስርዓት መንግስት ውስጥ ፖለቲካ ከተጫወት ካልተሳካልህ ኤግዚት ነው የምታ። ጉቶ መሆን የለብህም። ትውልድ ፍለፊት ትውልዱ ሲመጣ መጥቶ አንተ ውስጥ ይገባል፣ ሲመጣ ወጥቶ አንተ ውስጥ ይገባል፣ ሲመጣ መጥቶ አንተ ውስጥ ይገባል። አዲስ አስተሳሰብ፣ አዲስ አመለካከት፣ አዲስ ስልት አይቀይስም። ምክንያቱም አንተ ፍለፊት አለ፣ አንተ ታላቅ ነህ ብሎ ያከብራል። መጥቶ ያንተ ቼን ውስጥ ይገባል። ሌላ አይሞክርም፣ ሌላ ጨዋታ ስልት አይመርጥም። ምክንያቱም አንተ አለ ከፍለፊቱ ጉቶ ሆነ ቁጭ ብለህባል። ለዚህ ልቀቁ፣ ከፍለፊት ውጡ፣ ከፍለፊት ለትውልዱ ቦታውን ልቀቁ። አብይ አህመድ እኮ በመቀስ ቆርቶ ነው ያለፋችሁ። ያው እንዲያርጉ ቆረጥ አርጎ ሰንጥቆ ሳታው ቤተ መንግስት ገባ። አሁን አታፍሩ አዛውንቶቹ። ለአብይ አህመድ ስልጣን ልቀቅልን። እኛ 50 ዓመት ታግለን እኛ ጠቅላይ ሚኒስቴር ሳንሆን እሱ ትናንት ተወልዶ እንዴ ቀድሞ ስልጣን አንድ አንቀጽ ልንገራችሁ። አባቶቻችን ምን ይላሉ? የሚሾመው እግዚአብሔር ነው፣ የሚያወርደው እግዚአብሔር ነው የሚለውን ተረት ወይም እውነት አዳምጡ። በቃ ሹመት እግዚአብሔር ነው የሚሰጠው። ሹመት ስላልተሰጣችሁ ካላስ አልተሳካለቱ። ይሄ ነው በቃ አለቀ። አብይ አህመድ ልንገራችሁ፣ ፈረክም፣ አሜሪካን ስር ሰገርክም፣ ጮክም የሚደግፈው ቡድን ስላለው ዝም ያለ ኢትዮጵያን በሚሊዮን የሚቆጠር ስለሆነ ስንት ዓመት እንደሚገዛ ልንገራችሁ። 10 ዓመት ኢትዮጵያን አስተካክሎ ምርጫ ትክክለኛ ዲሞክራሲ አምጥቶ ቁልፍ አስረክቦ ሌላ ኖቤል ሽልማት ከአፍሪካ እንደሚሸለም
በእርግጠኝነት እነግራቸዋለሁ። እቺ ትንቢቴ ካልተሳካ እኔም ከፖለቲካ እወጣለሁ። እኔ አራሽ አብይ ካልተሳካለት እኔ ከኢትዮጵያ ፖለቲካ ሪዛይን ነው የማደርገው። በቃ እድሌ አልተሳካም። ገፋሁት፣ አብይን ደገፍ። ይሄ የመጨረሻዬ ነው። አብይ ካልተሳካለት እኔ ከኢትዮጵያ ፖለቲካ ውስጥ ወደ መጽሐፍ ቅዱስ ስብከት ነው የምሞክረው። በቃ ፓስተር እንትን ሆናለሁ፣ ወንጌላዊ ቄስ ዶክተር ቄስ ዘመነ ይልማን ወንጌል አስተምረኝ ለውና ከዛ አንተ የኢየሱስ ክርስቶስ ልጅ እያልኩ ስብከት ጀምራለሁ እንጂ አብይ ካልተሳካለት እኔ ማሊያ ቀይሬ ከሌላ ጋር አልጫወትም። አለቀ። እናንተም እሱን ልመዱ። መልካም ለሊት። አዴ ብርሃኔ ማሊ ሚንጋል ለሜሲ ገልቹ ሜጋሊ ብርሃኔ ሜጋሊ ቲነታ ያደሜ ፔጂክ ያረትከኝ ኪኖን ባልቲ ሲርጌ ይራፍቴ ያደ ገባብዱ ተላ ጎበና ዳጪ ጎበና አሏት። እሷንም ስታመት የሆነ ግን ፖለቲካ ገንዘቧ ሳይቀር ምኗ ሳይቀር ዋጋ የከፈለችባትን ዛሬ ጎበና ብለው ይሰርባታል። እንዲህ ናቸው። ከነሱ ጋር ሰው ካልሄደ በቃ ብርሃኔ ማለ ይገልጡ ዲሲ ጋር ሶዳት ያቲሲ ሲላ ኢንቫይቲ ሲከኑ ተከታክ ጅርታ እንሶዳት ማማ መልካም ጊዜ፣ መልካም ምሽት። ሼር ላይክ አድርጉልኝ። ፒኮክ ሚዲያን ሂዱና ሰብስክራይብ አሉ። ምክንያቱም ኢትዮጵያ ፌስቡክ ብዙ አዳምጡም፣ ዩቲዩብ ላይ ነው። ያቺ ፒኮክ ምርጥ ኩሩ ኢትዮጵያዊ ኦሮሞ ቱለማ ድምጽ ናት። ሂዱና እርዷት። ሰብስክራይበር ሳንቲምስ ባገኝ ቁጭ ብዬ እኮ ነው የምሰራው። እነሱ 10 ጊዜ ነው የሚወጡት። አይታችሁ አይደል? እኔ በቀን 2 ብወጣ እናንተ ደግሞ ሰብስክራይብ አድርጋችሁ ብር ካገኘው 10 ይወጣላችኋል። 10 ለቃቅሜ ነው አንድ ላይ የምበላቸው። አፉፍቱም የኔና ፕሮፌሰር ዶክተር ይቅጠመኝ መጥቶ ምላሱን አስሬ ነው የምለቀው። ምክንያቱም እነሱ በውሸት ነው የሚያወሩት፣ ማስታወሻ ይዞ እስክሪብቶ ይዞ። ምክንያቱም የተንኮል ፖለቲካ ነው የሚችሉት። እኔ ንጹህ አይምሮ ነው የምጠቀመው። ከአያቶቼ ከቅድመ አያቶቼ ይዤ የመጣሁት ማንነት አለኝ። ኢትዮጵያ ፖለቲካ አሽትተን ነው ጡንጦ ጠብተን ያደግንበት። ትምህርት ቤት ኤክስፎርድ ዩኒቨርሲቲ የነጭ ፖለቲካ እንጂ የሚያስተምር የአበሻ ተንኮል ፖለቲካ አስተምርን። እኛ እዛ ውስጥ ነው ያደግነው። እንዴ ጊኒር አይደለም ያደግነው፣ እዛው ቱለማ ውስጥ ነው ያደግነው። ዘርማ አያቶቻችን ቅድመ አያቶቻችን ምናምን ይነግሩናል። የዳቦ ጋገራ የቤተ መንግስቱን የፖለቲካ ሽታ እየነገሩን ነው ያሳደጉን። አሁን አብይ እየጋገረ ያለው ጣዕም ያለው ማዛው ደስ የሚል ለቁርስ የሚበላ ዳቦ መሆኑን ቱለማ ገብቶላል። እስከሚበስል ቀስ ብሎ ነው የሚያዳምጠው። የመርቃ መብያ ማንኪያ አይደለንም። እንደ ፈይሳ ሌሊሳ እንዳለው ዘለን ገንፎ ውስጥ የምንገባው። መታገል ካለብን ግሪሳ ያዘንም ስንታገልም ከራሳችን ስንዝም ስንልም ከራሳችን። ምክንያቱም ለኃይለ ሥላሴም ለመንግስቱም ለመለስ ዜናዊም ፖለቲከኞች ሳይሆኑ አርቲስቶቻችን ናቸው በዘፈን የነገሯቸው ከስልጣን እንዴት እንደሚወርዱ። አለቀ። መቼ ኤክስፎርድ ዩኒቨርሲቲ ምሁር ነገረን። የሰላሌ አርቲስቶች ናቸው እንዴት ከስልጣን እንደሚወርዱ ፖለቲካውን በዘፈን ተንትኖ የነገራችሁ። መልካም ጊዜ።